አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናሌ ተከታዮች ነገ አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ትናንትና ጋሽዬና ኤፍሬም ሩታና አብርሽን አገናኝታቸዋል ማለት ነው። የእውነት ለመናገር ዛሬ የፈለኩትን ለመናገር ነው የመጣሁት ማለት ነው። የተሰማኝን ስሜት ማለት ነው። ትልቅ ነው ትንሽ ነው አይደለም። ታጠፋ ጥፋት ነው። ሩታ ምን በጠፋች ነው በዚህን ያክል የምትጫኗትስ የምትቆጧትስ? ምን አረገቻችሁ? ሩታ ምን ስላረገች ነው? ዝም ስላለች ስለታገሰች ሁሉንም ነገር ይቅርብ ስላለች ልጃችሁን አትቆጡም እንዴ ጋሽዬ? አንቱም ተሰክሳላችሁ እንዴ አብርሃም ማለት ነው። እንዴት አብርሃምን እንክንክ ብለህ ተቀብለህ ታያ ሩታዬ ሩታሽ ስለምትልህ ነው። የምር ዛሬስ በጣም ናበዛችሁት እንዴ ሩታ እናንተን አክብራ አንተ በተለይ ጋሽዬ ባለበት ቦታ ላይ ክፉ ላለመናገር በቃ ተረጋግታ እንትን ለማለት በጣም እየሞከረች ነው ማለት ነው። እና ጋሽዬ ሁሉም ምንም ነገር ቢያደርግ እሺ ለማለት ነው የምፈልገው። እሱን ማሳፈር ስለማትፈልግ ነው ብዙ ነገር እየተዋችሁ ያለችው ማለት ነው። እና ልጁን አይታችሁታል። ያጠፋውን ጥፋት ከሆነ እኔ ምን አጠፋሁ የሚታይ ነገር ነው አለ። አንድ ቤት አንድ አልጋ ላይ ሚስቱን ትቶት ከውሽማ ጋር ማደር በእናንተ ባህል ምንም አይደለም እንዴ ጋሽዬ? ራሱ አንቱም ሚስቱን ትተህ ሌላ ሲገሰጠኛ ምንም አይመስልህም እንዴ? እስቲ ይህንን ራሱ ተቆጣው እስቲ። ትክክለኛ አባት እንዴ ባለትዳር ልጅህ እንዳጠፋ ለመደበቅ ካልፈለግ ምንም አላረኩም ሲል ዝም ብለህ መስማትና መቀበል አልነበረብህም ጋሽዬ። እውነት ለመናገር እንዴ ከመዋኛ ገንዳ ላይ ሚስቱን አስቀምጦ ሚስቱን አስቀምጦ ከሌላ ሴት ጋር መዋኛ ገንዳ ላይ ራቁታቸውን ሲገላበጡ መኝታ ቤት አልጋ ላይ ቢርጎ ይዘው ሲገላበጡ ዝም ብለህ እያየህ ነው ቪዲዮ። በድብቅ አይደለም አላዩትም፣ ሌላ ሰው አላየውም ብለህ አትል ጋሽዬ። ሁሉም ህዝብ ያወቀውን ያየውን አንተ ዝም ትላለህ እንዴ ጋሽዬ? ኧረ ተው ተው፣ አንተ እያልኩ ነው ዛሬ ማለት ነው። የእውነት በጣም ነው የሚያሳዝነው። ዝም ስላለች ሩታ ስለታገሰቻችሁ እናንተን ስላከበረቻችሁ ሩታ እኮ እስከ ዛሬ የእናንተ ቤተሰቦቹ ስለምትወዷት ነው እንጂ ለእናንተ ክብር ስላላት ነው እንጂ አብርሃም እኮ መቆፍደድ ያቅቶት አይደለም። በእንትን እኮ ብትሄድ በህግ ብትሄድ እኮ ብዙ የሚያስቀጣ ነገር አለው እኮ አድርጓል እኮ አብርሃም። አንዴ ናውጣ ብላ ስላለችው ከሚያደርገው አንጻር ሲገትቷ እናቷ ቤት ሲመጣ ምን ታርገው ታዲያ? ከዛም በላይ አድርገው ቢሆን ይሻል ነበረ ማለት ነው ጋሽዬ። ታስታርቁ፣ በስነ ስርዓት አስታርቁ፣ አለበለዚያ አታስታርቁ። ሩታን ማየት ያለብህ እንደ ልጅህ እንደ ሀይሜ እያት እንዴ። ስላከበረቻችሁ ነው እንዴ ይሄን ያክል ልጃችሁን ዝም እያላችሁ እሷን የምትሯት? ምን ታርጋችሁ እሷ እንዴ? ያበጋዝን አታዩም እንዴ? ከማንም ጋር ሴት እየተላላጠ ሲጀመር ከትዳሩና ከእናት ከቤተሰብ ከአባቱ አልጋ ቤት የተከፈለው ብር በልጦበት ነው እንደዛ የቀረው። እንዴ አትሸፋፍኑ ጋሽዬ፣ ራሱ አትሰከሱ። የእውነት እንዴ ይቅርታ አድርጉልኝና እኔ ትልቅ ሰው በዚህ ላይ ተናግሬ አላውቅም፣ ግን እውነት ለመናገር ክብር አለ ለጋሽዬ። እወዳቸዋለሁኝ፣ እከብራቸዋለሁ ከድሮም ጀምሬ። ግን እንዲህ ወሰን ሲያልፉ ግን ጥሩ አይደለም ማለት ወገንተኝነት ሲሰማችሁ ያስጠላል ማለት ነው። እና ሩት እንትን ለልጃችሁ ምንም ልጃችሁ ቢሆን የልጃችሁ አለ አይደለ? የእሱን ጥፋት ለመደበቅ አትሞክሩ። ሩታ ምንም አላጠፋችም። ከሁለቱ ጥፋት አለ አትበሉ። ጥፋት አለ ከሁለቱ የምትሉ ከሆነ ልታስታርቁ ሳይሆን ልታስጣሉ ነው የመጣችሁ ማለት ነው። ሩታ ምንም ያጠፋችው ነገር የለም እስካሁን ድረስ። ያጠፋችውንም ይቅርታ ብላለች መጀመሪያ አካባቢ ላይ። ተወለደ በኋላ እንኳ ያረገው ይቅርታ ብሎ ከተወለደ ልጁ ከተገረዘ በኋላ እንኳ ያረገውን ጉድ አታውም እንዴ? እንዴ ነው ሌላ እናንተ ሌላ ፕላኔት ላይ ነው ያላችሁት። ዩቱብ ምናምን አታውም እንዴ? አትሰክሱን እንጂ አትሰክሱ። በተለይ ደግሞ ሩታን እንደዚህ በሰው ፊት ለማስተቆር አትሞክሩ። ሁላችንም እንረዳታለን ሩታን። ከዚህ በላይ ምን ታገሰችው? አበጋዝ በምን ማለት አሁንማ እያጠራጠረኝ ነው። በምን አይነት ቤተሰብ እንዲያደገ ራሱ እያጠራጠረኝ ነው ማለት ነው። የእውነት ምን እንደታውቃላችሁ? ትናንትና ያለውን አይታችሁታል። ምንም ያጠፋሁት ነገር የለም ሲል ጋሽዬም ኤፍሬምም ዝም ነው ያለው ማለት ነው። ሴጋ መጋደሙና መገለባበጡ የማንንም ሴት መላላሱ ያደህና ስራ ሆኖ ነው እንዴ? ጋሽዬስ ቢሆን አይቆጣውም እንዴ? የክብር አይደለም ጥሩ አይደለም አይልም እንዴ?